አርሴማ አርሴማ አርስዬ አርስዬ ደህና ነሽ? እንዴት ነሽ አንቺ? ኧረ ድምፅሽን ቀይሽ ሆነሽ ነው። አታዋርደኝ እንጂ በኋላም ደግሞ እንደዚህ አውራና አሉ ግን አሉ። ኧረ እኔ በደንብ ነው የማወራው። ጌታ አሁን አታወራ አፍራለሁ። ኧረ ትንሽ ነገር በይልኝ አርሴማ አርስዬ ምንድን ነው እንዴ? አቀስ በጣም አርሱ ስምህ ግን እንዳይጠፋብኝና በኋላ ቤቲ እንዳለ ብቻ ቤቲ ነው የሚቀለው ለመጥራት። አርሴማ ቀላል። ኧረ እሱ ስትይኝ ደስ ይለኛል በጣም። እኔም እኮ በትርጉም ነው ያልኩህ እኮ ምንድን ነው አለ በምክንያት በምክንያት በትርጉም አልኩኝ። በምክንያት ነሽ እንደዛ ያልኩህ። ትዝታ ቀሰቀስኩ እንዴ? አልቅስ አልቅስ እያለኝ ነው። እኔ ራሱ በጣም ስሜታዊ ነው የምሆነው ቶሎ። ታውቃለህ ደግሞ እኔ ሁሉን ነገር አውቃለሁ እና ከፋኛል ሲከፋክ። እና ተረጋጊ ማለት ሲከፋሽ ይከፋኛል። በቃ ተረጋጊ እሺ። አሁን ምንም ስሜታዊ መሆን ምናምን አያስፈልግም። ተረጋጊ። የመጣ ነው ለሌላ አላማ ነው። እና ቤተሰቦች ቆንጆ የሆነ አይዲያ ይዘንላችሁ መጥተናል። ያው ሚኪ እንደምታውቁት ተዋናይ ነው። ተዋናይ ታውቃላችሁ? ተዋናይ ነው እና ዛሬ ትወናውን እስኪ እናይለታለን ብለን ሁላችሁም ግን ከ10 ሬት አድርጉ። ብሩኬን ፕራንክ ላደርገው ነው። አርሴማ የሚል ስያሜ ሰጥቼዋለሁ። ከዛ ቆንጆ የራት ቀሚስ እናለብሰዋለን። ቆንጆ ሜካፕ እንቀባዋለን። ሁሉን ነገር እናደርግለታለን። በቃ ምንም የሚቀር ነገር የለም ነው የምላችሁ። የፊት እንግዲህ ለሜካፕም እንደሚቀራ ተስፋ አደርጋለሁ። ከቀለው ሁሌ ነው የምንመጣው እንጂ ሁሌ ከረሳ ስጅ ይሻላል። አይ ያልቅብኛል እምቢ። እኔ ግን እውነት ጥቁረቴን አላፍርበትም። አረ ሲጀመር እኮ አበሻ ጥቁር አይደለን እንደ ሁላችንስ። እኔ ብቻ ጭንቅላት ያክልች ሁላችንም ጥቁር ነን። ያው እዛ አሁን ለምሳሌ አሉ እኮ ብዙ ጥቁሮች አሉ። ገባ እነ ሚፍታ አሉ። ብቸኝነት እንዳይሰማሽ። የምር ደግሞ ሲጀመር ይሄ የሀበሻ መገለጫችን ነው። እኔ እኮ ቸኮሌት ከለር ነኝ፣ ጥቁር አለ ጥቁር ከለር ነው ማንና ተቀበል። እኔ እኮ ጥቁር ሰዎች እኔ ባይዘወይ ብዙ ጥቁር ወንድሞች አሉኝ። እነ ሚፍታን ብትል እነ ካሜራማኖቹ ብትል ሌሎችም አሉ። ሁሉም ጥቁር ነው። ስለዚህ ሊከፋ አይገባም። ምንም ቸኮሌት ነኝ ምናምን ብል አታባብል ራስን። እንደ ሀሳብ ግን ውዶቼ ማለት ነው ብሩኬ ፈረደበት ሚስኪን ወንድሜ። ውይ እንደው ለብሩኬ እኔ ላልቅስለት። ወዮ ብሩኬ ተበላ ማለት ነው። ሀይሚ የምታመጣው አይዲያ ማለት ነው የሚያስጨልል ውዶቼ። ወዮ የሚያሰኝ አስባችሁታል? እንዳለ የምታመጣው አጀንዳ ብርድ ልብስ አስለብሶ እችችሽ ያደርጋል ማለት ነው። ጓደኛዬ ናት ብላ ወንዱን አምታ አልብሳ ጡት አድርጋ ቂጥ አድርጋ እረፍ አለ ከፌ። ብሩኬ ደግሞ ፈርቶ ይሸሻል ውዶቼ፣ ፈርቶ ይሸሻል። ልጁ ይጠጋል፣ እሱ ይጠጋል። ለማንኛውም እንደ ሀሳብ ግን ሀይሚዬ ሂጅበት የኔ እናት። እሴት ከምታመጭ ማለት ነው እሴት በኋላ መታ ባልሽን ከምትነጥቀሽ ጥሩ ሀሳብ ነው ያመጣሽው፣ ጥሩ ሀሳብ። ምክንያቱም የሴት ጓደኛ ላንቺ አይሆንም። የሴት ጓደኛ ይመጡና ፊት ብሎ ብሩኬን ለመውሰድ ስለሚጋጋጡ ጥሩ አረግሽ። ጥሩ አረግሽ። ተመችቶናል። ልብሱን ግን የት ነው ያገኛችሁት? ልብሱን እንዴት በልኬት የት አመጣችሁት? እንደ ሀሳብ ነው፣ እንደ ሀሳብ ውዶቼ። ምክንያቱም ሀይሚ ትችላለች። ነገ ጧት ግን ብሩኬ ከመለሰላት እርግጠኛ ነኝ፣ ብሩኬ ከመለሰላት ማለት ነው የሆነ ነገር የሚፈጠር ይመስለኛል ውዶቼ። የሆነ ነገር ይፈጠር ይመስለኛል። ለምን ካላችሁ ብሩኬ ሲመልስ
ሃይሚ ስለምትናደድ ማለት ነው። ሃይሚ ትናደዳለች። የለውበትም። ለማንኛውም በጣም ተመችቶናል። በጣም አዎ፣ እሴት ከምታመጭ እንደዚህ እኛ ይሻለናል። ተመችቶናል። በጣም ሀሪፍ በጣም ጀግና ወንድማችን። ግን ቆይ ሀቂቃ እውነት ካወራን እኮ ግን ወንድ ልጅ ሴት ልጅ መመሳሰል እኮ አይችልም። በእኛ በእስልምና አይቻልም። አንድ ወንድ ልጅ እንደ ሴት መመሳሰል የለበትም። እንደ ሀሳብ ግን እንደዚህ አይነት ስራ ባትሰሩ እኔ ስመክራችሁ እንደ ሀሳብ እንደዚህ አይነት ስራ ባትሰሩ። ምክንያቱም የሚሰጠው ትምህርት አግባብ ስላልሆነ ገባችሁ? ለምን ካላችሁ አንዳንዴ በቀልድ ነገር የምናረገው ነገር ትውልድን ያበላሻል። እንደ ሀሳብ ግን ይህን ወንድ ሆኖ እንደ ሴት ባታስመስሉ። ወንድ ልጅ ወንድ ነው አይደለ? ወንድ ሆኖ ደግሞ እንደ ሴት ልጅ እንደዚህ ተቆማምጦ ምን ብሎ መምጣት ባይኖርበት። በቀልድ የተጀመረ ነገር ጥሩ አይደለም። ገባችሁ? ከኛ ከኢትዮጵያዊ ጋር ይሄ ነገር አይሄድም። ገባችሁ? ቀሚስ ለብሶ ጡት አድርጎ ምን ብሎ መምጣት ትርጉም አለው። ባይዘወይ በጣም ትርጉም አለው። በዚህ በተለይ በነጮቹ አሁን ምሳሌ እኛ ከምንኖርበት ሀገር አሉ እንደዚህ አይነት እንትን የሚሉ ገባችሁ? እና የሚመስለኝ እንደዚህ አይነት ስራ ባትሰሩ፣ ትውልድን የሚያበላሽ ነገር ስለሆነ እንደዚህ ባትሰሩ ምቾቴ ነው። ገባችሁ? ምክንያቱም በእስልምናም አይቻልም፣ በክርስትናም አይቻልም፣ በካቶሊክ በቤንጤ በምን እንደዚህ አይነት አንድ ወንድ የሴት ልብስ ለብሶ መምጣት አግባብ አይደለም። ገባችሁ? አሳቀኝ ምናምን ኮሜንት እያነበብኩ ነበር። ይሄ የሚያስቅ ነገር አይደለም። በጣም የሚያስጠላ ነገር፣ በጣም የሚዘገንን ነገር ነው። ገባችሁ? አንዳንዴ ሲሳሳቱም እኛ ጠቆም አድርገን ማለፍ ግድ ይለናል። ገባችሁ? ያልሆነ ነገር ሰርተው ሲመጡ ያልሆነ ነገር ሲሆን ዝም ማለት የለብንም። ይሄ አያስቅም። ምን አይነት ትምህርት እየወሰዱ ነው? ምን አይነት ትምህርት እያስተማሩ ነው? ምን አይነት ነገር እየመጣ ነው? ምን አይነት ትውልድ እየተበላሸ ነው? ገባችሁ? ለቪው ለምናምን ተብሎ ትውልድ መበላሸት የለበትም። አንድ ወንድ ልጅ ረብል ዓለሚን እንደፈጠረው ወንድ መሆን አለበት። አንድ ሴት ልጅ ደግሞ ልክ እንደ ሴት መልበስ አለባት ብዬ ነው የማስበው። እና ወንድሜ ፕሊስ የሴት ልብስ አትልበስ፣ ሜካፕ አትቀባ። ዛሬ ለመፈመስ ብለህ ነገ ወዲያ ራስን ክብርህን ዝቅ ያደርገዋል። ሁለተኛ ደግሞ ለትውልድ የምታስተላልፈውን ነገር ወቅ። መቼም እርግጠኛ ነኝ ይህ ሀሳብ የሃይሚ ሀሳብ እንዳልሆነ አይኖ አንደርስታንድ አደርጋለሁ። ያንተ ሀሳብ እንደሆነ አውቃለሁ። ግን ቢሆንም እንደዚህ አይነት ሀሳብ አንፈልግም። ከኛ ከኢትዮጵያዊ ጋር አይሄድም። ወንድ ልጅ እንዴት ነው ረብል ዓለሚን የፈጠረ ወንድ አድርጎ ፈጥሮ አንተ እንደ ሴት የምትመሳሰለው? ይሄ አግባብ አይደለም። ሁለተኛ ደግሞ ተልኮ አለው። ይሄ እንደዚህ አይነት የሚሰራው ነገር በጣም ተልኮ አለው። በጣም መጥፎ ተልኮ አለው። ገባችሁ? አሳቀኝ እንደዚህ ያለ የምትሉት ኮሜንት ነገ ወዲያ ያንተ ልጅ አቢ የነበረው ሚሚ ሆና ይመጣል። ገባችሁ? ትምህርት ተልኮ አለው። ዝም ብሎ አይደለም። ተልኮ ያለው ነገር ደግሞ እኛ አንፈልግም። ይሄ ከኢትዮጵያዊ ጋር የሚሄድ አይደለም። ገባችሁ? ገና በቃ ለሰብስክራይብ ተብሎ ለምን ተብሎ እንደዚህ ነገር መሆን የለበትም። ወንድሜ በጣም ተሳስተሃል። ምክንያቱም የምትሰራውን ነገር ህዝብን እንዲወድ ሁነህና ገባ እንጂ ረብል ዓለሚን የፈጠረ ወንድ ሆነ እንደ ሴት ማስመሰል በጣም ነው የሚያስጠላው። ለምን ነገ ወዲያ የኔ ልጅ አቢ የነበረው ሚሚ ሆና እንድትመጣ አልፈልግም። ይሄ ደግሞ መልእክቱ ደግሞ በጣም አሳቀኝ ብላችሁ አስባችሁታል እንጂ የሚያስቅ አይደለም። በጣም የሚያስጠላ ታሪክ ነው። ገባችሁ? አንድ ወንድ ልጅ ሴትን ልጅ እየተመሳሰለ ምን እያለ ሸሪዓ የማይፈቅደው ሃይማኖት የማይፈቅደው ትምህርት አታስተምሩ። ሃይማኖት አይፈቅድም። ይሄ የትኛውንም ሃይማኖት ጠይቁ። ገባችሁ? እውነት ሲሰራ እውነት እንላለን፣ ስትሳሳቱ ደግሞ እንናገራለን። ስለዚህ ይሄ ነገር በጣም ነው የሚያስጠላው ወንድሜ። አይኖ ይሄ የሃይሚ ሀሳብ እንዳልሆነ አንደርስታንድ አድርጌያለሁ፣ ተረድቻለሁ። ግን ቢሆንም አንተ ለራስህ ክብር ይኑርህ። በዚህ ደረጃ ለመፈመስ ብለህ ፍመሳ ለምን ባፍንጫዬ አይወጣም? እንደዚህ ወንድ ልጅ ሆነ እንደ ሴት ልጅ ተመሳስለ ምን ብለህ መስራት አግባብ አይደለም። ገባ? ምክንያቱም የምታስተላልፈውን ለትውልድ የሚጠቅም ነው የማይጠቅም ነው ብላችሁ ማወቅ አለባችሁ። በተለይ አሁን አንተ ማወቅ አለብህ። እናቴ ነገ ወዲያ ታገባለህ፣ ትወልዳለህ። አይ ልጅ እኮ ሴት እያስመሰለ ይሰራ ነበር ስትባል ራሱ ለአንተ አግባብ አይደለም። ገባ? ለኢትዮጵያ ሕዝብ ደግሞ እንደዚህ አይነት መልእክት አስታስተላልፉ። እኛ ኢትዮጵያዊ በብዙ ነገር የተጠመድንበት አለ።
ግን ወንድ ልጅ እንዴት ነው እንደ ሴት ልጅ ነው የሚመጣው? ይሄ አግባብ አይደለም። ወንድ ነህ እንደ ወንድ ነህ መምጣት መብት ነው። አይኑ እንወዳችኋለን፣ በጣም እናከብራችኋለን። ይሄ የሃይሚ ሐሳብ እንዳልሆነ በደንብ ነው ተረድቻለሁ፣ አንደርስታንድ አድርጌያለሁ። ሃይሚ በፍጹም እንደዚህ አይነት ፕራንክ አትሰራም። እንደዚህ አይነት ነገር ወንድ ልጅ እንደ ወንድ መሆን አለበት፣ ቆፍጠን ማለት አለበት። ሴት ልጅም ደግሞ እንደ ሴት ቆፍጠን ማለት አለባት እንጂ ወንድ ልጅ እንደ ሴት ተመሳስሎ ሲመጣ ጥሩ አይደለም። ገባችሁ? የሚተላለፈው መልእክት ምንድን ነው ብላችሁ ሰው ምንድን ነው የሚሆነው? ምንድን ነው እየተደረገ ያለው? ነገ ወዲያ ልጄ አቤ የነበረው ማሙሽ ሆኖ ሚሚ ሆኖ ከመጣ ምንድን ነው? ይህን ማሰብ አለብን። ያጀማ እንደ ቀልድ የሚገባ ነገር በጣም ከባድ ነው። ቃል ይህ በባለፈው የፈመሰው ልጅ ለምን ይመስላችኋል? እነዚህ የውጭ ዜጎች የፈለጉት ምን ስለሚያስተላልፍ ነው? ከሱ ትምህርቱ ላይ እንዳለ ከልብሱ የሚያስተላልፈው የነዚህን እኛ ያለንበትን አካባቢ ስለሚያስተላልፍ ነው። እንዳለ ፎሎ ያደረጉት፣ እንዳለ ሸር ያደረጉት፣ እንዳለ እየቆረጡ ሲፖስቱለት የነበረው የነሱ መልእክት እንደዚህ የሰይጣናዊ አምልኮ መልእክት ስለሚያስተጋባላቸው ነው። ገባችሁ? እና አንዳንዴ እንደዚህ አይነት ነገር ባትሰራ ብያለሁ እልሃለሁ። ወንድሜ አከብራለሁ፣ ወዳሃለሁ። ግን የተሳሳተ ነገር ስትሰራ ደግሞ እያየው ዝም ማለት አልችልም። ይሄ የሃይሚ ሐሳብ እንዳልሆነ አንደርስታንድ አድርጋለሁ። እኔ ለምን ሃይሚ በደንብ ጠንቅቄ ስለማውቃት እና እንደዚህ አይነት ነገር ለትውልድ የማይበጅ ነገር ባታስተላልፍ መልእክቴ ነው። ይህን ቪዲዮ ሼር አድርጉልኝ። ሴት ልጅ እንደ ወንድ ልጅ እንደ ሴት ተመሳስሎ መምጣት የለበትም። በየትኛውም ሃይማኖት አይፈቀድም እና አድርሱ።